ተሄድ እንግዲህ ትናንትና በተለይ የቀረበውን አፋብን ያስተላለፈውን የምህረት አዋጅ ተከትሎ ከአገዛዙ የወጡ ወደ አፋብን የሚቀላቀሉ የሚሊሻ አድማ ብተናና መከላከያ አባላት ከምን ጊዜውም በላይ ቁጥራቸው ተጠናክሮ ቀጥሏል። በትናንትናው ዕለትም እንግዲህ በተለይ በጎንደር ጠቅላይ ግዛት እዝ የበጌ ምድርና ዞብል ጃኖ ክፍለ ጦር የሚሊሻና አድማ ብተና አባል የሆኑ 87 ሰዎች የምህረት ጥሪን ተቀብለው መቀላቀላቸውን የተመለከተ መረጃ አድርሰውናል። በተለይ በአፋብን በላይ ዘለቀ እዝ 3ኛ ኮር አስተባባሪ ግብረ ኃይል የቀረበ የአደረጃጀት ስራ መረጃም አለ። እንግዲህ ፋኖ በአንድ በኩል ውጊያዎች፣ በሌላ በኩል የህዝብ አስተዳደር ስራዎች እንደዚሁም ደግሞ ሌሎች የስልጠናና መሰል ተግባራትን በጣም በስፋት ነው እያከናወነ የሚገኘው። ስለዚህ ሰሞኑን ከተከናወኑ አበይት ተግባራት መካከል አንደኛው የግምገማዎችና መልሶ በተለይ ወታደራዊ አሃዶች ማለት ነው ግምገማዎችና የአመራር ሽግሽጎች እንደዚህ ታችኛ አሃዶች ወታደራዊ አሃዶች ይህንን የመሰለ ተግባር ነው የሚሰሩት። ስለዚህ የአፋብን በላይ ዘለቀ እዝ 3ኛ ኮር አስተባባሪ ግብረ ኃይልም ይህንን ማድረጉን የተመለከተ መረጃ አልኮልናል። ስለሆነም የ3ኛ ኮር አስተባባሪ ቡድን አባላት የኮሩን አስተዳደራዊ ማሻሻያ ግምገማ በማድረግ አጠናቀናል የሚል መረጃ አግኝተናል። ስለሆነም ምደባዎችም ተካሂደዋል። በሌላ ረገድ ቅድም ስንል እንደነበረ የሚሊሻ አመራሮችና መሐንዲሶች በተለይ በዝርዝር በደንብ ያልነገርናቸው መረጃ ስለነበረ ነው። ይሄ የሚሊሻ አመራሮች ቃኝ መሐንዲሶች በስፋት ፋኖን ተቀላቅለዋል። በተለይ ከሞጣ ቢቡኝና ከፈለገ ሰላም ካምፕ ይህንን የምህረት አዋጁን ተከትሎ 54ኛና 74ኛ ክፍለ ጦርን የተቀላቀሉ የሚሊሻ አባላት እና መከላከያ አባላት አሉ። ስለሆነም የሚሊሻ ቲም መሪ መከላከያ ከ25ኛ ክፍለ ጦር እንግዲህ መከላከያ 5ኛ ክፍለ ጦር ከሞላ ጎደል እያለቀች ይመስለኛል። በእርግጥ አዳዲስ አባላት እየመለመሉ ስሙ እንዲቀጥል እያደረጉ እንደሆነ እናውቃለን። ነገር ግን ስናን ላይ ከተመታች ጊዜ ጀምሮ የክፍለ ጦር በስፋት አባላቱ እየከዱ እየተመቱ በብዙ መንገድ ከክፍለ ጦር እየወጡ ነው የሚገኙት እና በርከት ያሉት ከዛ የወጡ ናቸው። መከላከያ ከ5ኛ ክፍለ ጦር 5 የመከላከያ አባላት ናቸው አዋጁን ተከትሎ የአፋብን 74ኛና 54ኛ ክፍለ ጦርን የተቀላቀሉት ማለት ነው። በስም ዝርዝርም ደርሶናል። ብሪሎ ጌትነት፣ በዳሶ ሁሴን፣ ሳይፐር ዛኪር፣ ከድራቡሽ እንደዚሁም ደግሞ አንድ የሚሊሻ ቲም መሪ ታያል እኛማየን የሚባል የሚሊሻ ቲም መሪም ከዚህ ውስጥ ይገኝበታል። በተመሳሳይ ይህንን አገዛዝ ከዚህ አገዛዝ ጋር ተሰልፈው የነበሩ የሚሊሻ አባላትም እንደዚሁ ሁኔታውን በመረዳት በውጊያና በፈቃዳቸው ፋኖን እየተቀላቀሉ ቀጥለዋል ነው የሚለን የንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር ማለት ነው። 9 የሚሊሻ አባላት ከነሙሉ ትጥቃቸው ወደዚሁ ወደ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር መግባታቸውን የተመለከተ መረጃ ነው የደረሰን። እንግዲህ በተለይ በወግዴ ወረዳ በጣም በርካታ ጭፍጨፋ መፈጸሙ ታስታውሳላችሁ። ያገዛዝ ከበመቶች የሚቆጠሩትን በመግደል እንደዚሁም ደግሞ ዘሞድ የምትባል ከተማ ላይ ከ150 ኩንታል በላይ የማህበረሰቡን እህል ዘርፎን በመውሰድ ጸረ ህዝብነትን ያረጋገጠበትን መረጃ የተመለከተው ከምስራቅ አማራ ቀጠና ሚኒሊክ እዝ የደረሰን መረጃ ነው የሚጠቁመው። አፋብን የህዝብ ውይይቶችም ቀጥለዋል። አፋብን ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር ራስ ጋይንት አርብ ገበያ ከተማ ህዝባዊ ውይይቶችን አስቀጥሏል። በአፋብን በራስ ጋይንት ኮማንድ ፖስት ከሚያስተዳድራቸው ከተሞች አንዱ የሆነችው ራስ ጋይንት በባዴን አጠራር ታች ጋይንት ዋና ከተማ አርብ ገበያ ማህበረሰብ ጋር ሰፊ ውይይቶች ተደርገዋል የሚለው ከባለፈው ነፋስ መውጫ ከተማ ህዝብ ውይይት በኋላ በጣም የተሻሻለ ጸጥታና መልካም አስተዳደር እንደሰፈነ የወረዳዋ ከተማ ነዋሪዎች በሚከተሉት ጉዳዮች ውይይት አድርገዋል ነው የሚለው። ስለዚህ በውይይታቸው የፈረሰ ብልጽግና ስርዓትና የአማራን ህልውና የመታደግ ጉዳይ፣ የማህበራዊ አገልግሎት ተቋማትን ማስጀመርና ደህንነታቸውን መከታተል፣ የኮማንድ ፖስት ጸጾችን ማስተካከልና መገምገም፣ ማህበረሰቡን ሁለንተናዊ ድጋፍ ማስቀጠልና የህዝብ አስተዳደር መዋቅሮችን መዘርጋትና ፍትህ ማስፈን እንዲሁም ሌሎች ፖለቲካ ጉዳዮች በስፋት በመወያየት ከህዝባችን ጋር በሐሴት ውይይቶችን ጨርሰናል ሲል ነው የራስ ጋይንት ኮማንድ ፖስት መረጃ የሚያሳየን። ሰሞኑን ከተደረጉ ውጊያዎች መካከል በተለይ ከትናንት በስቲያ ነው የዋግሹም ብርጌድ በጣም ትልቅ ድል ያስመዘገበው። የዋግሹም ብርጌድ ቃኞች በተለይ አርቢት ከተማ ላይ በመግባት ጥቃት ፈጽመው አንድ ሚሊሻ ሙትና ቁስለኛ አድርገው
አንድ ሚሊሻ ሞት እንደዚሁም ሌሎችን ቁስለኛ በማድረግ 5 ክላሽንኮቭ 340 ክላሽ ተተኳሽ በማድረግ ድል አስመዝግበዋል ነው። በተለይ በተያዘ መረጃ አንድ ሚሊሻ 2 ክላሽ እና 250 ክላሽ ተተኳሽ ሙሉ ወገብ ትጥቁን በመያዝ ዋግሹም ብርጌድን ተቀላቅሏል የሚል መረጃም ሰሞኑን ከደረሱን መካከል ነው። የምህረት አዋጁ እንግዲህ ብዙ ነገር እያደረገ ነው የሚገኘው። ፍርድ ያውቃል ትእዛዙና ዘለቀ አያና የተባሉ የአገዛዙ አገልጋይ የነበሩ ሰዎችም 109ኛ ኮር 77ኛ ክፍለ ጦርን ተቀላቅለዋል። አንደኛው ይሄ ነው። ሌላኛው ሰሞኑን 206ኛ ኮር አዳይ ቡድን ያው እንደተለመደው ደብረ ማርቆስ ከተማ ላይ ተከታታይ የቦምብ ጥቃቶችን ይፈጽማል። ስለዚህ በዚህም 3 ሚሊሻዎች ላይ ጥቃት ማድረሱን የሚያሳይ ነው። ከሌሊቱ 6:40 ላይ ደብረ ማርቆስ ከተማ እንግዲህ በጣም ለተደጋጋሚ በዚህ ሳምንት ብቻ ለሁለተኛ ጊዜ ማለት ነው እነዚህ ቀኝ አባላት እየገቡ የቦምብ ጥቃቶችን ይፈጽማሉ። እንግዲህ አገዛዙ ጠንካራ ቁጥጥር አለ ከሚላቸው ከተሞች መካከል አንዷ ነች። ነገር ግን የፋኖ ኃይሎች በተደጋጋሚ እንደዚህ ሰርጎ በመግባት ጥቃቶችን ማድረስ በተደጋጋሚ እያደረጉት ያለ ነው። በተለይ ደግሞ ይሄ ከሌሊቱ 6:40 ላይ የተካሄደ በመሆኑ ለየት ያደርገዋል። እንግዲህ ደፈጣ ብቻ አይደለም የፋኖ የትግል ስልት እንደምታውቁት የወረራ ወይም የሰርጎ በመግባት የሚደረግም ውጊያ አለ። ከዛም ባለፈ በመደበኛ ውጊያ ተመሳሳይ ትግል ነው እየተደረገ ያለውና እሱን ለመጥቀስ ያክል ነው። በተመሳሳይ ትናንትና የተሳካ የደፈጣ ጥቃት ተፈጽሟል። ቴዎድሮስ 102ኛ ኮር 11ኛ ክፍለ ጦር ነው ይህንን የደፈጣ ጥቃት የፈጸመው። ጠላት ከዳጊ ወደ ናዳ አነስተኛ የገጠር ቀበሌ በመንቀሳቀስ ላይ ያለ በ11ኛ ክፍለ ጦር ተርቦች በተፈጸመ የደፈጣ ጥቃት ጠላት ሰብአዊና ቁሳዊ ኪሳራ አስተናግዷል ነው የሚለው። በዚህም ጥቃት ከጠላት በኩል ከ10 በላይ መከላከያና አድማ ብተና ተሸኝቷል። ከ15 በላይ ቁስለኛ ከ15 በላይ ቁስለኛ ማድረግ ተችሏል። እንዲሁም አንድ የአድማ ብተና አባል እና አንድ ኮፍ ብሬን እንዲሁም አንድ ኮፍ ክላሽ ተማርኳል ነው የሚለው መረጃው። የአፋብን በላይ እዝ 1ኛ ኮር የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር የካቲት 4 2018 ዓ.ም ከምሽቱ 1 ሰዓት የፈጸመው አኩሪ ተግባር የተመለከተ መረጃም ልኮልናል። የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ለ13 ተከታታይ ሰዓታት የዘለቀ ብርቱ ውጊያ አካሂዷል። እንደምታውቁት በጀግኖች አርበኞች የሚመሩ 30 የተመረጡ የነጻነት ተፋላሚዎች በማሰማራት በጠላት ላይ አይረሴ ጥቃት ተፈጽሟል ነው የሚለው። በአርበኛ ተመስገን ውባንተ አባተ፣ በአርበኛ ደርሶ ይሁኔ ጥሩ፣ እንደዚሁም በአርበኛ ቻላቸው አገኝ፣ በአርበኛ ዋሴ፣ በአርበኛ ዘመን አለሙ፣ በአርበኛ ውዱ አዲስ እና በ50 አለቃ እያሌው ድራሽ የሚመራው ይሄ የልዩ ዘመቻ ቡድን ከወረታ መጣ የተባለውን የጸዳሉ ደሴንና የመከላከያ ኃይል በማርበድበድ በድል አድራጊነት ተወጥቷል። ጥቃቱ የተፈጸመው በእንቁርቁቧቦ በአለም ሳጋ ተንሸራታች መንገድ በአለም ሳጋ መግቢያ በር እና በጣጣ አካባቢ ሲሆን በጥቂት ደቂቃዎች ውስጥ ጠላትን በከፍተኛ ደረጃ ጉዳት ማድረስ ተችሏል የሚል ነው። እነዚህ መረጃዎች በአግባቡ እንድናስታውሳቸው እንድንይዛቸው ስለሚያስፈልግ ነው ትኩረት ሰጥተን ማቅረብ የፈለግነው። ስለዚህ ከባድና መካከለኛ መሳሪያዎች ዲሽቃ፣ አንድ ዲሽቃ፣ 3 ብሬን እንደዚሁም አንድ 120 ኢንች የሚባል የሞርታር ኦሳ ማለትም እግር ነው ኦሳ፣ እንደዚሁም አንድ ዱ 23 ተመቶ ከጥቅም ውጭ የተደረገ መሆኑን የሚያሳይ መረጃን የተላከልን። ቀላል መሳሪያዎች 4 ጥቁር ጥርጥር ክላሽ፣ 10 AK47፣ አንድ ሞዜር እንደዚሁም በጣም ከ14 የመከላከያ ሰራዊት አባላት ምርኮኛ ሆነዋል። 6 የአድማ ብተና አባላት ተማርከዋል። አንድ ፖሊስ ምክትል ኢንስፔክተር ተማርከዋል። 4 የመከላከያ ፓትሮል ተሽከርካሪዎች፣ አንዱ የጸዳሉ ደሴ የግል ተሽከርካሪ ነው። እነዚህ ወደ ወገን ኃይል የገቡ መሆናቸውን የሚያሳይ ነው። ስለዚህ ይሄን መረጃ በተመለከተ ፋኖ ሀቅ ያለው ጸጋ ያጋራን መረጃ ነው። ሌላኛው የሞጫ መረጃችን ተመልካቾቻችን ከአፋብን ምኒልክ ዕዝ የጤና መምሪያ የተሰጠው ወቅታዊ መግለጫ ነው። በትናንትናው ዕለት የዓለም ጤና ድርጅት በአማራ ክልል ያለውን ጤና ሁኔታ ጥቃቶች በተመለከተ እንደዚሁም ደግሞ ሰሞኑን የተገደለውን ዶክተር ጸጋሁን ስሜን ስም በማንሳት ሁኔታውን የገለጸበት ሁኔታ ነበርና እሱን ተከትሎ የምኒልክ ዕዝ የጤና መምሪያ መግለጫ አውጥቷል። ፍጹም ሰብአዊ በሆነ የጤና ሙያ ውስጥ የምትገኙ ወንድሞቻችን እህቶቻችን እኑ ተጋግሰን ኢሰብአዊ የሆነውን ስርዓት እንቀይር የሚል መግለጫ ነው ትናንት ምሽቱ ላይ የወጣው። አማራ ተኮር የሆነ የዘር ማጥፋት ጦርነት በተለየ መልኩ በይፋ ከታወጀበት ጊዜ ጀምሮ የጤና ተቋማት፣ የጤና ሙያተኞችና የጤና አገልግሎት የፋሽስታዊ ስርዓት አይነተኛ ኢላማዎች በመሆናቸው ስርዓቱ ሕክምና መከልከልን
እንደ ጦር መሳሪያ እንደሚጠቀም ግልጽ ማስረጃ ነው። ስርዓቱ ጤና ተቋማትና ግብዓቶቻቸው ላይ የሚፈጸመው የጦርና የሰብአዊ መብት ጥሰት ወንጀሎች ዓለም ያወቃቸውና ፀሐይ የሞቃቸው ጉዳዮች በመሆናቸው እነዚህን ጉዳዮች አሁን ላይ ደግሞ መናገር ለአብዛኞቻችሁ ለቀባሪ መርዶ እንደመንገር እንደሚሆን አያጠያይቅም። ዘግይቶም ቢሆን ግን የዓለም ጤና ድርጅት ሳይቀር የህዝባችንን የህልውና ችግርና የጤና አገልግሎት የገጠመውን ስርዓት መር ፈተና መረዳቱን በዋና ዳይሬክተሩ በኩል የዶክተር ጸጋውን ስሜን የግፍ ግድያ ተከትሎ በመግለጹ ስርዓቱ የሞት ጣር ላይ መድረሱን በግልጽ አመላክቷል። በዚህ አጋጣሚ ዶክተር ጸጋውን የመሰለ የሕክምና ዶክተር ለማፍራት በትንሹ ሩብ ክፍለ ዘመን የሚጠይቅ መሆኑን እንድታውቁትና በህዝባችን ላይ ምን ያክል ቀጥተኛና ቀጥተኛ ያልሆነ የዘር ማጥፋት እንደሚፈጸም እንድትረዱት እንፈልጋለን። ለዶክተር ጸጋውን ቤተሰቦችና ወዳጆች መጽናናትን እንመኛለን ነው። ሰው ጥያቄው ይህን ዘግናኝ ወንጀል እስከመቼና ስንት ሙያተኞቻችን እስከሚያልቁ ቁጭ ብለን እንመለከታለን ብሏል መምሪያው። ከመቼውም ጊዜ በላይ ተጠናከረውና መንግስትን ተክቶ አገር የመምራት ቁመና ላይ የሚገኘው ድርጅታችን የአማራ ፋኖ ብሔራዊ ንቅናቄም ይሁን ህዝባችን የጤና ሙያተኞቻችን ላይ ኢሰብአዊ ድርጊት የፈጸሙ የአሸባሪው ስርዓት አባላት ላይ እርምጃ እንዲወስድ ወይም በዓለም አደባባይ ለፍርድ እንዲያቀርብልን የምኒልክ ዕዝ ጤና መምሪያ አበክሮ ይጠይቃል። በመጨረሻም ምንም አይነት ከለላ ሊሰጣቸው የሚችል ኃይልም ይሁን ስርዓት በሌለበት በአሸባሪው መንግስት ቀጠና ውስጥ ሆናችሁ ይህን ሁሉ ግፍና መከራ የምትቀበሉ የሙያ ጓዶቻችን ኑ ተጋግዘን ይህን አስከፊ ስርዓት በጋራ እንቀይር እያለ የምኒልክ ዕዝ ጤና መምሪያ ጥሪውን ያቀርባል ብሏል። ይህንን ነው የተመለከተው መረጃ ያለው። በሌላ በኩል እንግዲህ ተመልካቾቻችን ምናልባት ይህ አገዛዝ እንግዲህ ይህንን ቀጠና ወደ ከፋ ጦርነት ሊያስገባው መሆኑን የተመለከቱ መንግስታት፣ መሪዎች፣ ሀገራት በጣም በከፍተኛ ደረጃ ስጋት ውስጥ ገብተዋል። ስለዚህ በዚህ የተነሳ እንግዲህ ሰሞኑን የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ኢትዮጵያ አስመራ ሄዱ እንደነበር ይታወቃል። የተባበሩት መንግስታት ዋና ጸሐፊ አዲስ አበባ ናቸው። ሌሎችም መንግስታት መሪዎች ከህብረቱ 39ኛ መደበኛ ጉባኤ ጋር ተያይዞ በአዲስ አበባ ነው የሚገኙት። ስለዚህ ይህንን ተከትሎ በተለይ የዚህ አገዛዝ የጦርነት አዙሪት መቀጠሉ፣ በሌሎች ሀገራት ጉዳዮች ጣልቃ መግባቱ፣ በሀገር ውስጥ እያካሄደ ያለው ጦርነት ተጠናክሮ መቀጠሉ ይህን የመሰለው ነገር ለብዙዎች ስጋት ሆኗል እና ከዚህ ጋር ተያይዞ የተርኪየው ፕሬዚደንት ወደ ኢትዮጵያና ወደ ኤርትራ ሊመጡ ይችላሉ፣ ወደዚህ ቀጠና ሊመጡ ይችላሉ እየተባለ ነው። ምክንያቱም እንግዲህ ቀጠናው ላይ የተፈጠረው ሁኔታ የምታውቁት ነው እና ስጋት የገባቸው መንግስታት መሪዎች ሁሉ በዚህ ጉዳይ ላይ ማሳሰቢያዎችን ለመስጠት ሁኔታዎች እንዳይባባሱ ለማድረግ ምክራቸውን ለመስጠት መንቀሳቀሳቸው የሚጠበቅ ነውና ቱርክም እንደዚሁ በተለይ ወደ ኢትዮጵያ ነው ከምንም ነገር በላይ ወደ ኢትዮጵያ እንደሚመጡ እየተነገረን ያለው አንዳንድ ዘገባዎች እየጠቆሙ ያሉት። እስኪ ምን ማለት ነው? ምን ያደርጋሉ? ከማን ጋር ይገናኛሉ? ቀጣይ ጉዟቸው ወዴት ሊሆን ይችላል? እነዚህ ነገሮች እስቲ በትኩረት 30 መረጃዎቻችን ለመመልከት ጥረት እናደርጋለን። ለዛሬ ያገኘዋለሁት 24 ሰዓታት የነበሩ አጫጭር መረጃዎችን ለመጠቆም ሞክሩበት ዝግጅት ይሄ ነው። አብራችሁን ስለቆያችሁ